ተግዱ ኺማሰን ወተሩሑ ቢጣና። እናንተ ትክክለኛውን መመካት በአላህ ላይ ብትመኩ ኖሮ አዋፎችን እንደሚመግበው እናንተንም ይመግባችሁ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዋፎች፣ አሞራዎች የራሳቸው ሱቅ የለም፣ የአባታቸው ያጎታቸው ሱቅ የለም። ማለዳ ላይ ባዶ ሆዳቸውን ወደ ግራ ወደ ቀኝ ተነስተው ይበራሉ። ከሰዓት ማምሻ ወደ ጎጇቸው ማረፊያቸው ሲመለሱ ደግሞ ሆዷቸው ሞልቶ ይመለሳል። ሰበብ ለማድረስ ያክል ወፎች ማለዳ ወጥተው ይበራሉ፣ ርዝቃቸውን ይፈልጋሉ። ዛፎች ላይ፣ መሬት ላይ እዚህ ቦታ ላይ ርዝቅ ይጠብቀኛል ብለው ግን አይሄዱም። በትክክል የሚያውቁት የገቢ ምንጭ የላቸውም። ለሰበቡ ይንቀሳቀሳሉ። አላህ ደግሞ ጠግቦ እንዲመለሱ ያደርጋቸዋል። የሰው ልጆችም አላህ ያበላኛል፣ ያኖረኛል፣ እናቴ ሆድ ውስጥ ሆኜ ሲቀልበኝ እንደነበረው የእናቴን ጡት በወተት እንደሞላልኝ ሁሉ አሁንም እሱ ያበላኛል ብሎ ለሰበብ ያክል ደግሞ መስራት መንቀሳቀስ ካለ አላህ ተባረከ ወተዓላ ያበላል፣ ያጠጣል። ከአላህ መልካምን ነገር የጠበቀ አላህ መልካም ነገር ያደርግለታል። ለዚህ ነው ጌታ አላህ ሐዲስ አልቁድሲ ላይ አና ዒንደ ظن عبدي بي فليظن بي ما شاء፣ ባሪያዬ የጠበቀኝ ቦታ ላይ ያገኘኛል፣ ከኔ የፈለገውን ይጠብቅ ይገምት ብሏል። ምን ማለት ነው? የዚህ ሐዲስ ትርጉሙ አላህ ባሪያው ያደርግልኛል ያለውን ሁሉ ማድረግ ይችላል ማለት ነው ተብሎ ተፈስሯል። ሐዲሱ የጠበቀኝ ቦታ ላይ ያገኘኛል ብሏል። አላህ የፈለገውንም ይገምት ከኔ ይጠርጥር ብሏል፣ ይጠብቅ ብሏል። አላህ እንድቸገር ያደርገኛል፣ ያስርበኛል ያለ ጌታው ላይ መጥፎ ጥርጣሬ ያለው ሰው ያን ያገኛል ከአላህ። አላህ ይተዋል። አላህ አይተወኝም፣ አይጥለኝም፣ ያበላኛል፣ ያጠጣኛል። ያለሱ ማን አለኝ? እኔ ከሱ ውጪ ማንንም ከጅዬ፣ ከሱ ውጪ ከማንም ጠብቄ፣ ከሱ ውጪ ወደ ማንም እጄን ዘርግቼ አላውቅምና ድሮም አሁንም ወደፊትም እሱ ነው የኔ መጋቢ ያለ አልቸገርም እሱን ይዤ ያለ ሰው ደግሞ ከጌታው የጠበቀውን ያገኛል ተብሏል። በድሎት በምቾት ጊዜ ሚያበላን ሚያጠጣን የሚመግበን አላህ የኑሮ ውድነት ችግር በሚፈጠርበት ጊዜም ሚያበላን ሚያጠጣን እሱ ነው። ሁለት አምላክ የለም፣ አንድ አምላክ ነው ያለው። ሁለት ራዚቅ መጋቢ የለም፣ አንድ መጋቢ ነው ያለው። በድሎት በምቾት በጥጋብ ጊዜ ያበላህ ያጠጣህ አላህ፣ ጦምህን እንዳታድር ያደረገህ አላህ፣ በረሃብና በኑሮ ውድነት ጊዜም አንተን ማብላት አንቺን መመገብ ይችላል። የእኛ ልብ ነው መጽናት ያቃተው፣ መተማመን ያቃተው። ስለዚህ በድሎት ጊዜ በጥጋብ ጊዜ ያበላኝ ያኖረኝ አላህ ኑሮ ተወዶም ያኖረኛል። እኔ ብቻ ለሱ ትክክለኛ ባሪያ መሆን ነው የሚጠበቅብኝ። ልቤ እዚህ ማየት የለበትም፣ ከሱ ተስፋ መቁረጥ የለበትም ልንል ልንጸና ይገባል። ረሃብ ራሱን የቻለ ፈተና ነው። በፈተና ጊዜ መውደቅና ማለፍ ነው ያለው። ትንንሽ ፈተናዎች ሲገጥሟቸው አላህ ላይ ያላቸው እምነት የሚሸረሸር የሚያወላውሉ ሰዎች አሉ። መሶበር፣ መታገስ፣ ከአላህ መልካምን መጠበቅ፣ ዛሬ አልፎ ነገ የተሻለ ቀን ሆኖ ይመጣል ማለትን ትተው ሲራቡ፣ ሲጠሙ፣ ሲቸገሩ አላህን ትተው ልባቸው ወደ ሌላ ወደ ጠንቋይ፣ ወደ ሽርክ፣ ወደ ኩፍር፣ ወደ ስርቆት፣ ወደ ሐራም የሚያስብ ሰዎች አሉ። ይህ አይገባም። አልጁዑ ዩጥረዱ ቢረጊፍ ሊያቢሲ ፈዓላመ ተክቱሩ ሐስረቲ ወወሳዊስ። የሰው ልጅ ለሆዱ ብሎ መወስበስ የለበትም። አላህን መልቀቅ የለበትም። ተውሂዱን ማጣት የለበትም። ረሃብ እንደሆነ በአንዲት ደረቅ ዳቦ ይታገሳል። ለምንድን ነው እኔ ውስጤ የሚወሰወሰው ጽናት የሚያጣው? ሞት እንደሆነ አከፋፈሉ ፍትሃዊ ነው። ሞት ሲመጣ ወደ ሀብታምም፣ ወደ ደሃም፣ ወደ መሪም፣ ወደ ተመሪም፣ ወደ ንጉስም፣ ወደ ሌላውም ሰዓቱን ጠብቆ ነው የመጣው። ትንሽ ስለራበኝ ያለ ጊዜ አልሞተም። የተኛዋም ነፍስ ደግሞ እየተጻፈላትን ጨርሳ ሳትበላ አትሞትም። ሙእምን ቢሞትም ወደ አላህ ነው የሚሄደው። አላህ ዘንድ ያለው ደግሞ ለሙእምን ከዱንያ ይሻላል ተብሏልና በዚህ ውስጥን ማረጋጋት፣ ለትንሽ ጊዜ ነው ያልፋል ማለት፣ በአላህ ላይ መመካት ይገባል። በጉልበታችን፣ በብልሃታችን፣ በብልጠታችን አይደለም የምንኖረው። ሁሉም የሚኖረው በአላህ ፈቃድና በሱ እገዛ ነው። ትንሽ የኑሮ ውድነት ችግር፣ የእጅ ማጠር ችግር ሲገጥመን እስከ ዛሬ ስኖር የነበረው በእኔ አቅም ነው ማለት እስኪመስል ድረስ መወራጨት፣ መበሳጨት፣ መቆጣት፣ ተስፋ መቁረጥ፣ መርህ አቋም መልቀቅ አይገባም። የአላህ ተባረከ ወተዓላ ሲሳይ ርዝቅ፣ እሱ የሚሰጠን ርዝቅ ተጽፎ አልቋል። ገና የሰው ልጅ እናቱ ሆድ ውስጥ
ጽንስ ያለ መላኢካ የሚጽፋቸው 4 ነገሮች አሉ። አንዱ ምንድነው? ሪዝቁ ነው። የሰው ልጅ ምን ያክል ጊዜ ይኖራል? ወንድ ነው ሴት፣ ሸቅይ ነው ሰዒድ፣ ሪዝቁ ሲሳዩ እስከምን ድረስ ነው ምንድን ነው የሚለው ተጽፎ አልቋል። እናትህ ሆድ ውስጥ ያለ በእትብት አማካኝነት የመገበህ አላህ፣ ከተወለድክ በኋላ የእናትን ጡት በወተት የሞላለን አላህ፣ ሕፃን ያለን ራሳችን ችለን እስክንኖር ድረስ ወላጆች በርህራሄ በእንክብካቤ እንዲያበሉን ያደረገ አላህ ከፍ ካልክ በኋላም አይተውህም። የርዝቅ ጉዳይ ተጽፎ አልቋል። የኑሮ ውድነት፣ የእጅ ማጠር፣ መቸገር፣ ስራ ማጣት የዕለት ጉርስህን እንድታጣ አያደርግም። ነፍስ እስካለች ድረስ ዱንያ ላይ መብላቷ መጠጣቷ አይቀርም። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ወየዕለሙ ሙስተቀረሃ ወሙስተውደዐሃ ኩሉን ፊ ኪታቢን ሙቢን ተብሏል። ምድር ላይ አይደለም የተከበረው የሰው ልጅ ይቅርና አንዲት ተንቀሳቃሽ የለችም። ትንኝም ትሁን ጉንዳንም ትሁን ምንም ትሁን ነፍሳት ሁሉ ሳይቀሩ ሪዝቃቸው አላህ ላይ ነው። በየቀኑ መብላት ያለባቸውን አላህ ያበላቸዋል። የሰው ልጅ ደግሞ የፍጥረታት ሁሉ ንጉስ ነው፣ ክቡር። ወለቀድ ከረምና በኒ አደም፣ የሰው ዘርን የአደም ልጆችን አክብረናቸዋል ብሏል አላህ ተባረከ ወተዓላ። ነፍሳትን፣ እንስሳትን፣ ትንኝን ሁሉ በየቀኑ ሪዝቁን የሚሰጠው አላህ እኔን ይተወኛል አትበል። ለዚህ ነው ከቀደምቶች ውስጥ ኑሮ ተወዷል ሲባሉ አንዱ የአላህ ሰው የአኼራ ሰው ወላሂ ማ ኡባሊ ወለው ሐበቱን ቢዲናሪና፣ ኑሮ ተወዷል ያልክ አታስፈራራኝ፣ አታስጨንቀኝ። አይደለም 1 ኪሎ 1000 ብር 100 ብር 1 ዲናር ይቅርና 1 ፍሬ ስንዴ 1 ፍሬ ቴምር 1 ዲናር 1 የወርቅ ብር ሆኗል። 1 ፍሬ በ1 ብር ነው የሚገዛው እንኳ ብትለኝ እኔ አልጨነቅም። ኢነ ሊላሂ ዐለይና አን ነዕቡደሁ ከማ አመረና ወኢነ ዐለይሂ አን የርዙቀና ከማ ወዐደና አይሎን። ተገዛኝ ባለኝ መሰረት እኔ እገዛዋለሁ፣ እሱን እረዝቅሃለሁ ባለኝ መሰረት ደግሞ እሱ ይረዝቀኛል። እኔ አልጨነቅም። የርዝቅ ጉዳይ የኑሮ ጉዳይ የሚያስጨንቀው ትክክለኛ የአላህ ባሪያ ያልሆነን ሰው ነው። ማሳሰቡ ማስጨነቁ አይቀርም፣ ሰበብ አድረስ። ነገር ግን ውስጥህ ላይ የቂን እርግጠኝነት ይኖር። ያ ምንድን ነው? የፈጠረኝ አላህ አይተወኝም። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነላሀ ሁወ ረዛቁ ዙል ቁወቲል መቲን። የሰው ልጆችን የፈጠርኳቸው እኔም ብቻ ያመልኩ ዘንድ ነው። እኔንም ይሁን ራሳቸውን እንዲመግቡ ከነሱ አልጠብቅም። እኔ ነኝ ምረዝቀው ብሏል አላህ ተባረከ ወተዓላ። አምልኩኝ ብሏል፣ አዞናል። ያን እስከታዘዘን ድረስ የገባውን ቃል ይፈጽማል፣ ያበላል፣ ያጠጣል። አይደለም ለሱ የሚሰግዱ እሱም ብቻ የሚለምኑ ይቅርና ካፍሮችን፣ ሙጅሪሞችን፣ በዳዮችን፣ ገዳዮችን ሁሉ የዕለት ጉርሳቸውን ይሰጣቸዋል። ሌላ በዚህ መልኩ ራስን ማረጋጋት፣ ተወኩል ማድረግ፣ ከአላህ መልካምን ነገር መጠበቅ፣ ግንኙነትን ከሱ ጋር ማጥበቅ ማሳመር ያስፈልጋል። ወከዛሊክ የኑሮ ውድነትን ችግር ከሚቀርፉ ልብን ከሚያረጋጉ ነገሮች አንዱ የተኛዋም ነፍስ ዱንያ ላይ እስካለች ድረስ 1 ቀን ለመኖር በተፈቀደላት ቁጥር የዛ ዕለት ምግብ ቀለብ አብሮ ነው የሚሰጠው። ነቢዩ ዓለይሂ ሰላቱ ወሰላም ጅብሪል ነግሮኛል፣ ሽክ ብሎኛል፣ የተኛዋም ነፍስ የተጻፈላትን ርዝቅ በልታ ሳትጨርስ ከዱንያ አትወጣም ብሎኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስካለን ድረስ እንበላለን፣ አላህ ያበላል። አንዱ የሚበላው ሌላኛው ከሚበላው ዝቅ ሊል ከፍ ሊል ይችላል። ልዩነቱ እዚህ ጋር ነው እንጂ ፍጥረታት በሙሉ ጾማቸውን አያድሩበትም። የእሱ እንግዶች ናቸው። እሱ ነው መጋቢያቸው። አባወራ ልጆቼ ሳይበሉ ማደር የለባቸውም መኖር የለባቸውም ብለው ይጨነቃል፣ ይወጣል፣ ይወርዳል። ሰበብ ነው እንጂ እሱ አባወራ እማወራ መጋቢው አላህ ነው። ማህፀን ውስጥ ያሉ ህፃናትን እንደሚረዝቀው ሁሉ ምድር ላይ የሚኖሩን በሙሉ የሚረዝቀው እሱ ነው። ጫካ ላይ የሚኖሩን የሚረዝቀው እሱ ነው። አንድ ስሙ ባህሪው ረዛቅ ነው። በጣም የሚረዝቅ ማለት ነው። ሁሌ ሪዝቁ የሚጎርፍ ማለት ነው። ወደ ምድር የሚወርድ ማለት ነው። ዱንያ ላይ እስካለሁ ድረስ አላህ ያበላኛል የሚል ጽኑ እምነት ውስጡ ላይ ያለ ሰው ለሪዝቅ ለሚበላው፣ ለሚጠጣው፣ ለሚለብሰው አይጨነቅም። ሞትን ማስታወስ ደግሞ ትንሹንም ብዙ ያደርገዋል፣ ብዙውንም ትንሽ ያደርገዋል። ሞትን ማስታወስ ለሁሉም መድኃኒት ነው። ላለው ለጠገበም መድኃኒት ነው። ጥጋበኛ የሆነ ባለጸጋ የሆነ እንደፈለገ የሚሆን ሰው ሞትን ሲያስታውስ ሞት አለ ለካ ነገ በትኛው ጥየው ሄዳለሁ ሲል ሰከን እንዲል ያደርገዋል። ሞትን ማስታወስ ያጣ የተቸገረ እጅ ያጠረውም ደግሞ ሞትን ሲያስታውስ ያለው ይበቃኛል፣ መቼ እንደሞት አላውቅም። ብዙዎቻችን ከነገ ወዲያ ያለው ነው የሚያስጨንቀን እንጂ የዛሬ ያስጨንቀን። ዛሬን እንኖር፣ ነገ በአላህ እጅ ነው ያለው።
ነገ የኛ ከሆነ ነገ ቀኑ ሲመጣ ሪዝቅም አብሮት ነው ይመጣው። ኑር አንድ ቀን ግን የተራብክ የተጨነቀ ኑር አይ ኢነላህ ሁወ ረዛቅ መጋቢ እሱ ነው። አባት እናቶቻችን በእርግጠኝነት ያበሉናል ብለው ህፃናት ከሚተማመኑት በላይ አዋቂ አላህ ያበላኛል፣ በእኔ ስር ያሉትንም ያበላልኛል። ለሰበቡ ግን እኔ ግራቀኝ ላይታ እችላለሁ። አንድ አካባቢ ላይ ስራ ካለ ሌላ ቦታ ሄጄ እሞክራለሁ ልንል ሰበብ ልናደርስ ይገባል። ሞትን አብዝቶ ማስታወስ ደግሞ ከሁሉም አይነት ጭንቀት ነፃ እንዲሆኑ ያደርጋል። ትልቁ ጭንቀታችን ዱንያ ከሆነ ሀሳብ ጭንቀቱ እየተባባሰ ይሄዳል። ትልቁ ሀሳብ ጭንቀታችን አኼራ ሲሆን ደግሞ የዱንያ ጉዳይ ቀለል ብሎ ይታየናል። ስለዚህ አንዱ የስራ ማጣት፣ የገቢ መቀነስ፣ የኑሮ ውድነት መድኃኒቱ ምንድን ነው? ሞትን ማስታወስ መብዛት። ከዱንያ ይልቅ አኼራን የሚያስታውስ ሰው የዱንያ ጉዳይ ሁለተኛ ሶስተኛ ደረጃ ላይ አስቀምጦ ነው በትንሹ ነው የሚያሳስበው። ከልክ በላይ ዱንያን ሲያስቡ ሲጨነቁ አኼራ ይረሳል። አኼራ ሲረሳ ደግሞ በአይን መሀል ድህነት ይጻፋል። በሁለት አይኖቹ መሀል ድህነት ተጽፎበት ሁሌ ስለ ድህነት ብቻ ያስባል። አኼራን አስቀድሞ አስበልቶ ማሰብ የተወሰው። ወከዛሊክ የኑሮ ውድነትን ችግር ከሚቀርፉ የስራ ማጣት፣ የእጅ ማጠር ችግር በሚከሰትበት ጊዜ ከሚመከሩ ነገሮች አንዱ ወጪ ላይ ሚዛናዊ መሆን፣ ከማባከን አላስፈላጊ ወጪ ከማድረግ መታቀብ፣ የኑሮ ውድነትን ማስተዳደር መቻል ነው፣ መደናበር ሳይሆን። ኑሮ ውድነት ተፈጠረ ሲባል ብዙ ሰው ይደናበራል፣ ይጨናነቃል። እንዴት ነው ማብቃቃው ገቢዬን ይላል። በሱ ገቢ ሚኖር ይመስለዋል። ሱብሓነላህ ምንኖረው በእኛ ገቢ አይደል። ምንም ገቢ የሌላቸውም እየበሉ ነው። ገቢያቸው አንድ ሀገር አንድ ክፍለ ከተማ የሚያስተዳድርም እየበሉ ነው። ዋናው መብላትና መጠጣት ነው። በየቀኑ ለመኖር የሚያስፈልገው ይሄን አበላለሁ፣ አጠጣለሁ፣ አኖራለሁ ብሏል አላህ ተባረከ ወተዓላ። በሱ መመካት ሰበብ ማድረስ ነው። ታዲያ የኑሮ ውድነት ችግር ሲገጥም ከአሁን ቀደም የተመከሩ ነገሮችን ከማድረግ ተውበት፣ ኢስቲግፋር፣ ዱዓ ወዘት ከማድረግ ጋር አንዱ የኑሮ ውድነትን ማስተዳደር መቻል፣ የገንዘብ አያያዝ መቻል፣ ተድቢር ያስፈልጋል። ከኢስራፍ ሌላ ጊዜ እንደለመዱት ወጪ ከማድረግ ከመበተን በመቆጠብ እጅግ በጣም አስፈላጊውን ያስቀደሙ፣ የሚፈልጉትን ሳይሆን የሚያስፈልገውን ወጪ ያደረጉ መኖር ያስፈልጋል። ለዚህ ነው ዑመር ብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ በዚህ ዙሪያ ሲመክሩ ምን ብለዋል? አልኹርቁ ፊል መዒሸቲ አኽወፉ ዒንዲ ዐለይኩም ሚነል ዐወዚያ። እኔ የወጪ አደራረጉ ሞኝነት ላይ ከድህነት የበለጠ ለእናንተ ያሳስበኛል። የገንዘብ አያያዝ ሞኝነት ከድህነት የበለጠ የሚያስፈራኝ እሱ ነው። ብዙ ሀብት ቢኖረውም አንድ ሰው ገንዘብ አያያዝ ማይችል ከሆነ፣ አያያዝ ላይ ሞኝ ከሆነ ድሃ ሆኖ ከሚጎዳው የበለጠ የገቢ እጥረት ገጥሞት ከሚጎዳው የበለጠ ባለ ሀብትም ሆኖ አያያዝ ባለመቻሉ ነው የሚጎዳው። ምክንያቱን ሲገልጹ ምን አሉ? የገንዘብ አያያዝ ችግር ካለ ምንም ገንዘብ አይቀርህም፣ በሂደት ይበላሻል፣ ያለህ ገንዘብ ይጠፋል። የአያያዝ ብልጠትና ጥበብ ካለህ ግን ላ የቅሉ መዐል ሱላሒ ሸይኡን፣ ትንሹም ቢሆን ያኖርሃል። ስለዚህ እንደ ጎረቤት፣ እንደ ጓደኛ፣ እንደ ምኞት መኖር ሳይሆን አስፈላጊ የሆነውን ወጪ ያደረጉ እያብቃቁ አልሐምዱሊላህ እያሉ ሶብር ያደረጉ መኖር ያስፈልጋል። አቡ ደርዳ የሚባሉ የነቢ ዓለይሂ ሰላቱ ወሰላም ባልደረባ አንድ የቤታቸው ሲገቡ የተበተነ ጥራጥሬ አዩ። ቤታቸው ውስጥ ግንዛቤ መስጠት ፈልገው ምን አሉ? አንድ ሰው የአስተዋይነቱ ግንዛቤ እንዳለው አዋቂ እንደሆነ ማሳያ ከሚባሉ ነገሮች አንዱ አኗኗር ላይ ጥበበኛ መሆን አለበት፣ አለ ብሎ መበተን የለበትም። ሌላ የኑሮ ውድነት ችግርን ለመቋቋም ችግሩን ለመሻገር ከሚረዱ ነገሮች መካከል አንዱ ከኢስራፍ ካላስፈላጊ ወጪ መታቀብ፣ እንደ ራስ መኖር አንዱ ነው። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه.